ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንት የዩቲዩብ ቻናል ተከታታዮቻችን ነው። ዛሬ ደግሞ በስድስተኛው የአናቶሚ ኤፒሶዳችን ያው መስኩላር ሲስተም ብለን ጀምረን ታስታውሱ እንደሆነ በኤፒሶድ 5 የተለያዩ ላይክ ጀነራል ኢንትሮዳክሽን ቱ ዘ መስኩላር ሲስተም ብለን አጠቃላይ መስሎች ከየት ይነሳሉ፣ የት ይገባሉ፣ ፕሮክሲማል ፕላስ ደግሞ ይሄ ዲስታል ኢንድስ ኦፍ ዘ መስል እና የተለያዩ ነገሮችን አውርተን ቀጠሮ ይዘን የነበረው ምንድነው እያንዳንዷን የመስል አይነቶች እንነጋገርበታለን። ከአናቶሚ አንፃር ከላይ ጀምረን ወደታች በየሰውነታችን ላይ የሚገኙትን ከስኬለተል መስሎችን እናያለን ብለን ቃል ተግባብተን ነበር። ስለዚህ በዛ መሰረት በዛሬው በኤፒሶድ 6 ቆይታችን መስል ኦፍ ዘ ሄድ፣ ኔክ፣ ፌስ፣ አይ ታንግን በደንብ አድርገን እንመለከታለን ማለት ነው። እዚህ ጋር እንግዲህ ለእናንተ ለመሳል እንደሞከርኩት ላይክ እዚህ አካባቢ ያሉ ወሳኝ መስሎችን እናያለን። አይ መስል ላይ ያሉ እነዚህ ኤክስትራ ኦኩላር የሚባሉ መስሎችን እናያለን። እዚህ ከንፈር አካባቢ ምላስ ላይ ያሉ መስሎችን እና ፕላስ ደግሞ በስተመጨረሻ እዚህ አንገት አካባቢ ያሉ መስሎችን እንመለከታለን ማለት ነው። ስለዚህ ከዛሬው ቪዲዮ ጋር እንደተለመደው አብሬያችሁ ቆይታ ማድረገው ነው ዮናታን ነኝ። በቀጥታ ወደ ቪዲዮ እንገባለን። ከዛ በፊት ግን ብዙዎቻችሁ የኛን ቪዲዮዎች እያያችሁ ነው፣ ነገር ግን ሰብስክራይብ አታረጉም። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ለጓዶቻችሁ እንዲደርስም ሼር አድርጉላችሁ። ሰው ጀምር። በዛሬ ቆይታችን ስኬለተል መስል እያንዳንዱ ቦታ ያለችዋን ለማየት ጀመርን። ግን እስቲ እናንተ እየመለስነው እንሂድ። አሁን ስኬለተል መስል ሲባል እንግዲህ ሶስት አይነት መስሎች አሉ አይደል? ምን ስኬለተል መስል አለ፣ ካርዲያክ መስል አለ፣ ስሙዝ መስል አለ። ሶስቱም መስሎች የየራሳቸው የሆነ ባህሪያቶች አላቸው። ስኬለተል መስል ሲባል እኚህ ነገሮች እናስታውሳለን። የመጀመሪያው ዳት ኢዝ ቮለንተሪ መሆኑን እናስታውሳለን። ሌላው አፒሪያንሱ ስንመለከተው ዛት ኢዝ ስትሬትድ የሆነ አፒሪያንስ እንዳለው እናስታውሳለን። ፕላስ የተለያዩ ሰውነታችን ምን ያደርግልናል? ኮንትሮል ያደርግልናል። ምን ኮንትሮል ያደርጋል? የባዲ ሙቭመንታችንን ስንውጥ ላይክ መስል ኦፍ ማስቲኬሽን ሁላ እናያለን ዛሬ። መዋጥን ኮንትሮል ያደርግልናል። የአይናችንን እንቅስቃሴ ኮንትሮል ያደርጋል። ፊታችን ላይ ስንኮሳተር፣ ስንስቅ የእጅን ሙቭመንት እንዳለና በጣም ብዙ የሰውነታችንን ክፍሎች ምን ያደርጋል? ኮንትሮል የሚያደርግ የሚያንቀሳቀስልን። ፕላስ ደግሞ አታችመንቱ ስናይ ከምን ጋር የተያዘ ነበር ያልኳቸው? ከአጥንት ጋር አታችድ የሆነ ነው። ከስኬለተን ጋር አታችድ ይሆናል። ግን ዛሬ የምንጀምረው ይሄ ማለት መጀመሪያ መስል ኦፍ ሄድ ኤንድ ኔክን እንጀምር። ቅድም ያልኳችሁ ፋሻል ኤክስፕሬሽን ኦፍ መስልን ስነግራችሁ ምን መሰላችሁ? ምን አልኳችሁ ቅድም? ስኬለተል መስሎች ከቦን ጋር አታችድ የሆኑ ናቸው አልኩኝ። ነገር ግን ፋሻል መስሎች አታችድ የሆኑት ከቦን ጋር ሳይሆን ከስኪናችን ጋር ነው ማለት ነው አታች አድርገው የሚገኙት። ስለዚህ ቺን በደንብ ከያዛችሁልኝ ማናቸው እነዚህ ታዲያ ፋሻል ኤክስፕሬሽን መስል? እንግዲህ አንድ ሰው ሲኮሳተር፣ ሲስቅ፣ ግንባሩን ወደ ላይ አሃ ብሎ ሲል፣ የተለያዩ የፊት ምልክቶች ፈገግ ሲል፣ እኚህ ሁሉ እንቅስቃሴዎች እንዴትና በየትኛው የአናቶሚካል ስኬለተል መስሎች ናቸው የሚለው ልንገራችሁ። የመጀመሪያው በአጠቃላይ እነዚህ ከፍሮንታሊስ ጀምረን ስናይ መጀመሪያ ላይ ላይክ ፍሮንታሊስ ኢዝ አ መስል ሎኬሽኑ ልክ ምስሉ ላይ የምታዩት እዚህ አካባቢ የምናገኘው ፍሮንታል ቦን አካባቢ አንደር ዘ ስኪን አታችድ ሆኖ የምናገኘው ምስል ምን ይባላል? ዳት ኢዝ ፍሮንታሊስ። ሶ ፈንክሽኑ ምንድነው? በዋነኝነት ፈንክሽኑ ላይክ ቱ ሪንክልድ ዋን ይሄ እዚህ ጋር ያለው ቆዳችንን ዊንክል ለማድረግ ላይክ ዲስ አይነት አፒሪያንስ እንዲፈጠር የሚያደርገው የመስል አይነት ምን እንለዋለን? ዲስ ፍሮንታሊስ። ሌላው ደግሞ ላይክ እንዲህ ስንል እዚህ ጋር ያለው አይብሮዋችን ምን ይላል? ከፍ ይላል አይደል? ስለዚህ እንዲህ አይነት በምንልበት ጊዜ አይብሮዋችንን ከፍ ለማድረግ ያገለግለናል ማለት ነው። ሶ ፈንክሽኑ በዚህ መንገድ ይወራል። ይሄ ፍሮንታሊስ ነው። ሲቀጥል ደግሞ the orbicularis oculi ብለን የምንጠራዋለን። ይሄ ቃል እዚህ ጋር ይለዋል ኦርቢኩላሪስ ኦሪስ ደግሞ ይለናል። ሉክ እዚች ጋር አሁን ይሄ ኦርቢኩላሪስ ብሎ የሚለው ቃል ኢንዲኬት የሚያደርገን the muscle which have the shape like circular sphincter like shape ያላቸው መስሎች ይሄ ኦርቢኩላር ሰርኩላር እያለን ነው። ሶ the circular muscle or the sphincter like circular type of muscle የስኬለተል መስል አይነት። ኦክሊ ደግሞ ኢንዲኬት የሚያደርገን ምን ላይ ነው መሰላችሁ? አይናችን አካባቢ የሚገኝ ሰርኩላር ታይፕ ኦፍ መስል ነው። ሶ እሱን መስል ደግሞ ምን ያደርጋል የሚለው ልንገራችሁ። ያ መስል አይሊድ አለን አይደል እንዴ? አይናችንን ለምሳሌ በዚህ መንገድ ብንስለው
እዚህ ጋር የምናገኛቸው the upper and the lower ምኖች አሉ አይሪዶች አሉ። እነሱ ምን ለማድረግ ክሎዝ በማድረግ አይናችንን እንድንዘጋ። ስለዚህ አሁን አንድ ሰው ሲጨፍን ተጠቅሞ ይሄ አይኑ እንዲጨፍን ያደረገው የምስል አይነት ማነው ማለት ነው? this orbicularis oris it is used to close what the eye ምን በማድረግ አይሪዶቻችንን አንድ ላይ በማምጣት ማለት ነው። so ሌላው zygomaticus major እያለን እንጠራዋለን። you know this zygomatic bone አይደለ? so this zygomatic bone ጋር የምናገኘው ደግሞ ምን እያለን እንጠራዋለን? zygomaticus major ብለን እንጠራዋለን። እሱ ደግሞ ምን ያደርጋል ብለን ካልን ፈንክሽኑ ምንድነው? የዚህ የzygomaticus major look እዚህ ጋር አፋችን አለ አይደለ? look ይሄ ቢሆን እዚህ ኮርነር ላይ ያሉ ነገሮችን ወደ ላይ በመሳብ ምን የሚያደርግ ነው? ስማይል ለማድረግ እንደውም ላይክ የሚታወቀው ይሄ ከፈገግታ ጋር ተያይዞ የሚነሳ የምስል አይነት ነው። ምን ብለን የምንጠራው? ዛይጎማቲከስ ሜጀር። እዚህ ጋር ይሄ ዛይጎማቲክ ቦን ይዞ ነው የመጣው ራይት። ሶ እዚች ጋር ያለችዋን የአፋችንን በኮርነር ኦፍ ደ ማውዝ ምን ያደርግልናል ማለት ነው? ኢሊቬት በማድረግ ስማይል እንድናደርግ ያደርገናል ማለት ነው። ስለዚህ ይሄንን ዛይጎማቲከስ ሜጀር ብለን ስንል ዋነኛ ፈንክሽኑ ቱ ስማይል ለማድረግ ያገለግለናል። ሌላው ኦርቢኩላሪስ ኦሪስ። ኦርቢኩላር ስናው ምንድነው? ሰርኩላር ናይት ሼፕ የት ነው ያለው? እዚህ ከንፈራችን አካባቢ። ስለዚህ ሊፓችንን ላይክ እንደው ምን ይባላል? ይሄ ኪሲንግ ታይፕ ኦፍ መስል ይባላል። ፕሮትሩድ ለማድረግ የሚያገለግለን ነው ማለት ነው። ዲስ ኦርቢኩላሪስ ኦሪስ ማለት ነው። ከንፈራችን ጋር ወደፊት ልክ ምስሉ ላይ የምታዩትን አይነት የመስል የከንፈር አፒየንስ ለመፍጠር ይረዳናል ማለት ነው። ምን በመባል ይታወቃል? ዲስ ኦርቢኩላሪስ ኦሪስ አልኳችሁ ኪሲንግ የሚጠቀሙበት የመስል አይነት ነው ይባላል። ሌላው ብሩሲናተር መስል ብለን የምንጠራው look this is like used to ይሄ ለምሳሌ ፊሽካ ስትነፉ to blowing the ፊሽካን ለመንፋት የምትጠቀሙበት አየር ለማለት compressing the air inside of the mouth ለማድረግ የሚያገለግል እዚህ ቺካችንን ወይም ደግሞ ጉንጫችንን ኮምፕረስ ለማድረግ የሚያገለግል የመስል አይነት ደግሞ that is ብሩሲናተር መስል እንለዋለን። ልክ ምስሉ ላይ የምታዩት ማለት ነው። ሌላው this facial expression መስል ላይ የምናገኘው ደግሞ this the platysma እያለ የምንጠራው መስል ነው። ይሄ የቱ ጋር መሰላችሁ? እዚህ አንገታችን አካባቢ የምናገኘው ሲሆን እዚህ ጋር ያለው መስል ስትሬች አርጎ ወጥሮ ለመያዝ የሚያገለግለን የመስል አይነት ምን እንለዋለን? this platysma እያለን እንጠራዋለን ማለት ነው። ሶ እነዚህ ምንድናቸው ማለት ነው? facial expression መስል ይባላሉ ማለት ነው። ሶ the skeletal muscle found in the head and neck ጋር ያሉትን አየር ማለት ነው። እንደዚህ እንዲህ ያወረድነው ማለት ነው። አሁን እስቲ ይሄን ቪዲዮ ላይ ምሳ እየበላችሁ ወይ ቁርስ እየበላችሁ ከሆነ እያያችሁ ያላችሁት muscle of mastication. Those muscles are essential for what? Chewing the food. ምግብን ለማኘክ የሚያገለግሉ የመስል አይነቶች የስኬለተል መስል አይነቶች ምን እንላለን? these mastication መስል ይባላሉ። በአጠቃላይ አራት ናቸው። እነሱም the masseter, temporalis, ሚዲያል ቴሪጎይድ እና ላተራል ቴሪጎይድ እየተባሉ ይገለጻሉ ማለት ነው። በአጠቃላይ እነዚህ መስሎች ደግሞ ስትመለከቱልኝ ላይክ ተመልከቱልኝ። ይሄንን እንደፊት አድርጋችሁ ሰዱት። እንግዲህ ስዕል ላይ በጣም ጎበዝ ነን። አይኑን አንዱን ትልቅ አደረኩት። ሶ ይሄ ቢሆን እዚህ ጋር ያለ ምን ነበር? አንድ አጥንት ነበር አይደል? ይሄ የስረኛው ይሄኛው አጥንት ምን ነበር ብለን መጠራው? መንዲብል እያለ መጠራው። ሶ እያንዳንዷ መስሎች እነዚህ ሁሉም በሚባል ደረጃ አክት የሚያደርጉት የዚህ የመንዲብል እንቅስቃሴ ላይ ነው ማለት ነው። ሶ የመጀመሪያው ዲስ ማሴተርን ልንገራቸው። ሶ ማሴተር ብለን የምንጠራው የመስል ኦፍ ማስቲኬሽን መንዲብል ምን ማድረግ መሰላችሁ? ኤሊቬት በማድረግ ላይክ ቱ ክሎዝ ዘ ጃው አፋችን ምን እንዲሆን ግጥም እንዲል የሚያደርግ ማለት ነው። አሁን ይሄ ከተከፈተ በኋላ አፍ መጥቶ ዝግት እንዲል የሚያደርገው የትኛው ነው ማለት ነው? ዲስ ማሴተር። ስለዚህ ምግብ ካስገባችሁ በኋላ ልክ ብሎ እንዳይቀር ያደርጋል ማለት ነው። መጥቶ ተመልሶ እንዲዘጋ የሚያደርገው መንዲብላችን እንዲንቀሳቀስ የሚያደርግልን መጥቶ እንዲዘጋ ማን ነው? ዲስ ማሴተር ነው። ቴምፖራሊስ ብለን ስንል ደግሞ ልክ ምስሉ ላይ የምታዩትን አፒራንስ መንዲብላችንን ኢሊቬት ያደርጋል። ልክ እንደ ማሴተር ግን አብሮ ምን ያደርጋል? ሪትራክት ያደርገዋል። ላይክ ወደፊት እንደዚህ ውጥት ያለ ገጽ እንዲኖር ማለት ነው። በዛ ውስጥ ምን ይሆናል ማለት ነው? ምግብ እንዲታኘክ ፋሲሊቴት ያደርጋል ማለት ነው። ዲስ ቴምፖራሊስ የት ነው የሚሰራው? መንዲብል። እዚህ ጋር ደግሞ ኢሊቬት የሚያደርግልን ላይክ ቱ ሳይድ
ሙቭመንት እንዲኖር ላይክ ስታኝኩ የምታኝኩት አስተኛኝክ አለ አይደል? በምናኝክበት ጊዜ ያግዘን ማን ነው ማለት ነው። ኢሊቬት ከማድረግም ተጨማሪ ሳይድ ቱ ሳይድ ቹዊንግ የሚያገለግለን ሚዲያል ቴሪጎይድ ነው አለ። ላተራል ቴሪጎይድም ስሙ እንደሚያመለክተን ላተራሊ አክት የሚያደርግ ሲሆን መንዲብልን ኢሊቬት ያደርጋል። ፕላስ ሳይድ ቱ ሳይድ የሚሰራ ሲሆን ልክ እንደ ሚዲያል። ነገር ግን እዚህ ጋር ግራይንዲንግ ላይክ ምግብን ምን ለመፍጨት ለመፍጨት ስንጠቀም እንድናኝክ የሚያደርገን የመንዲብል እንቅስቃሴ እንዲፈጠር ሲያደርግ ይሄ ደግሞ ሳይድ ቱ ሳይድ ሞሽን ላይ ያገለግላል ማለት ነው። ካሉት መስሎች ውስጥ በጣም ስትሮንገስቱ ዲስ ማሴተር እያለን የምንጠራው ነው ማለት ነው። ሶ እነዚህን ልታውቁ ይገባል። በምን under the muscle of mastication ስንት ናቸው? 4 the masseter, temporalis, medial እና lateral pterygoid ብለን እንጠራቸዋለን። so those are the muscle of mastication። ያላችሁት ከኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ጋር ነው። የዚህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ደግሞ muscle of ocular ጋር እንጣሳው። ocular ብለን this ocular muscle ብለን ስንል ደግሞ አስቡት ስኬለተል መስል ነው። ምንድነው የሚያደርገው ከተባለ የአይናችንን ቦል ወይም የአይናችንን ኳስ ሙቭመንቷን ዳይሬክሽኗን ይሄ ጌዝ እያለን የምንጠራውን የአይናችንን እንቅስቃሴ ምን ያደርጋል ማለት ነው። እቺ ኳሷን ማለት ነው ውስጥ ያለችዋን እንቅስቃሴዋን የሚቆጣጠርልን መስል ኦፍ ኦኪላር ይባላል። እሱም ደግሞ እንመልከተው። ኤክስትራ ኦኪላር መስል በመባል በአጠቃላይ 6 መስሎች አሉ። ቀላል ናቸው። እኔ ደግሞ በቀላሉ ነግራችኋለሁ። ተመልከቱልኝ። እዚህ ጋር የሳልኩትን ስዕል ይታያል። እዚች ጋር የሳልኩትን ስዕል ተመልከቷት። ላይክ ምስሉ ላይ እንደምታዩት ነው። እኔ ለእናንተ ለማስረዳት ግን እዚህ ላይ አስቀምጫዋለሁ። የአንድ አይቦል አድርጋችሁ ሰዱት። አይናችን ለምሳሌ ላይ ወደዚህ ስናይ፣ ወደ ላይ ስናይ፣ ወደዚህ ወደ ታች እንድናይ እቺ የአይናችን ኳስ እንቅስቃሴዋን የሚቆጣጠርልን ነው አይደል? የመጀመሪያው ሱፒሪየር ሬክተስ እያለ የምንጠራቸው በአጠቃላይ ሉክ በመጀመሪያ 4 ሬክተሶች እና 2 ኦብሊኮች አሉ። ላይክ 4 ሬክተሶቹ ሱፒሪየር፣ ኢንፊሪየር፣ ሚዲያል እና ላተራል ይባላሉ። የመጀመሪያው ሱፒሪየር ሬክተስ ነው። አይቦላችንን ወዴት ነው ማለት ነው የሚያደርገው? ወደ ላይ አፕዋርድ፣ ወደ ላይ እንደዚህ ላይክ እንዲህ ባለንበት አንገታችንን እንዲህ ሳናንቀሳቀስ የአይናችንን ኳስ ብቻ ወደ ላይ እንደዚህ ለማየት የሚያገለግለን በየትኛው ነው? ዲስ ሱፒሪየር ሬክተስ ነው። ኢንፊሪየር ሬክተስ ስንል ኢንፊሪየር ምንድነው? ወደ ታች አይደለ? ስለዚህ አሁንም አንገታችን እንዲህ ማለት ሳይጠበቅብን ወደ ታች አይቦላችን ዝቅ እንዲሆን የሚያደርገው ዲስ ኢንፊሪየር ሬክተስ ነው። ሚዲያል ሬክተስ ስንል ደግሞ አይና አሁንም እንዲህ ወደዚህ ሳንዞር ወደ ሚዲያሊ which means like እዚህ ጋር ለምሳሌ ይሄ ቢሆን አፍንጫ ተመልከቱት እዚህ ጋር አሁን ሚዲያል ሬክተስ እያለን ስንል የአይቦላችን እንቅስቃሴው ወደ ሚዲያል towards to the nose የሚያደርግልን ነው ማለት ነው። ይህ ሚዲያል ሬክተስ። ላተራል ስንል ደግሞ ወደዚህ ወደ ጆሮአችን ነው ማለት ነው እንዲንቀሳቀስ የሚያደርገው እቺን የአይቦል ሙቭመንቷን ወደ ላተራል outward towards the ear እንዲሆን ያደርግላል ላተራል ሬክተስ። በዚህ አጋጣሚ ደግሞ አንዳንዴ በጣም ብዙ ወደፊት የምናወራቸው ዲስኦርደሮች ላይ የኒውራል ወይም የነርቨስ ሲስተም ዲስኦርደር ይኖርባቸዋል አንዳንድ ሰዎች። ለምን? ዝም ብሎ መስሎ አይደለም የሚያንቀሳቀሰው። እያንዳንዱ መስል ምን አለው? የነርቭ ስቲሙሌሽን አለው፣ የብለድ ሰፕላይ አለው አይደለ? ስለዚህ አሁን እዚህ ጋር በቀላሉ ሱፒሪየር ሬክተስ ብዬ ስል አይናችንን የአይቦል ፊታችን ወደዚህ ሳናንቀሳቀስ አይቦላችንን ወደ ላይ ወስዷል አልኩኝ አይደለ? ወደ ላይ ለመውሰድ የሚጠቀምበት የክራኒያል ነርቭ ምን እንለዋለን? በአጠቃላይ ሱፒሪየርም ኢንፊሪየርም በክራኒያል ነርቭ 3 በአጠቃላይ 12 ክራኒያል ነርቮች አሉ። ከነሱም ውስጥ ክራኒያል ነርቭ 3 ወይም ደግሞ ይሄ ኦክሎሞቶሪ ነርቭ ያለ የምንጠራው በሱ ኮንትሮል ይደረጋል ማለት ነው። ሚዲያል ካልኳችሁ ደግሞ ላይክ ወዴት? towards to the nose። ያን ደግሞ የሚያደርገው ክራኒያል ነርቭ 3 እሱ ማን ነው? ኦክሎሞቶሪ። ላተራል ብለን ስንል ደግሞ ላተራል ሬክተስ እና እዚህ ጋር ለመያዝ እንዲመቻችሁ ላተራል እና ሱፒሪየር ኦብሊክ አልነገርኳችሁ እኮ ይነግራችኋል። ለማንኛውም ክራኒያል ነርቫቸው ከነዚህ ከሁለቱ ውጪ ሁሉም በክራኒያል ነርቭ 3 ነው። ሁለቱ ግን ላተራል ሬክተስ እና ሱፒሪየር ኦብሊክ ግን እሱ ነርቭ ነው ስቲሙሌት የሚደረጉ። ይሄን ልንገራችሁ። ሱፒሪየር ኦብሊክ ስንል የአይቦላችንን ሁለት ነገር እንድትሆን ያደርጋታል። አንደኛው ዲፕረስ ያደርጋታል።
ሁለተኛው ደግሞ that is inward አይነት ሙቭመንት እንዲኖር ያደርጋታል። ልክ ምስሉ ላይ የምታዩትን የአይናችን እንቅስቃሴ ማለት ነው። ኢንፌሪየር ስንለው በተቃራኒው ኢንፌሪየር ስንል elevate and outward ነው የሚያደርገው። አያችሁታል? superior ስንል ምን አልኩኝ? depress and inward። ይሄ ደግሞ elevate and outward ነው ማለት ነው የሚያደርገው። inferior oblique በክራኒያል ስሪ ነው ስቲሙሌት የሚደረገው። ባጭሩ እንዲህ አይነት የአይን እንቅስቃሴዎች እንዲፈጠሩ የሚያደርግልን ነው። ታዲያ እሱ ሲጎዳ ልክ በምስሉ ላይ የምታያቸውን የአይቦል አይነት እናይባቸዋለን ማለት ነው። እነዚህ የኤክስትራ ኦኩላር መስል ናቸው። አሁን ደግሞ ምላሳችን ጋር እንምጣ። መስል ኦፍ ታንግ በሁለት ይከፈላል፣ ኢንትሪንሲክ እና ኤክስትሪንሲክ። ኢንትሪንሲክ ስንል በዋነኝነት ቼንጅ የሚያደርገው የምላሳችንን ሼፑን ነው። ኤክስትሪንሲክ እያልን ደግሞ ስንጠራ የምላሳችንን ፖዚሽኑን ነው። ስለዚህ ይሄኛው ቅርጹን አቀማመጡን ነው ማለት ነው። ምንም የሆነ የሚቀያየረው የመጀመሪያው superior longitudinal የሚለው ልንገራችሁ። superior longitudinal ስንል ምላሳችንን ሾርትን በማድረግ በማሳጠር ከርል አፕ ልክ ምስሉ ላይ የምታዩትን የምላሳችንን ሼፕ እንዲይዝ ያደርግልናል። ከርል አፕ ወደ ላይ ጥፍ ያደርገዋል። ኢንፌሪየር ስንል ደግሞ ከርል ዳውን ወደ ታች ሾርትን በማድረግ ዳውን ያደርግልናል ማለት ነው። የምላሳችንን እንደሱ ምስሉ ላይ የምታዩትን አይነት ቅርጽ እንዲይዝ ያደርጋል። ትራንስቨርስ ስንል ደግሞ የምላሳችንን ሼፕ ናሮ ጥብብ ያለች እንድትሆን ያደርጋታል። ቨርቲካል ስንል ደግሞ ምላሳችንን ፍላት እንዲሆን ያደርገዋል ማለት ነው። ስለዚህ የምላሳችንን ሼፕ በመቀየሩ ደረጃ ኢንትሪንሲክ መስል ሲባሉ superior፣ inferior፣ vertical እና ትራንስቨርስ የሚባሉ እንዳሉ እንዳትረሱ ማለት ነው። ኤክስትሪንሲክ መስል ኦፍ ታንግ ብለን የምንጠራቸው ደግሞ በአጠቃላይ ፖዚሽን ነው የሚቀያየሩት። እነሱ ደግሞ ጄኒዮግሎሰስ፣ ሃዮግሎሰስ፣ ስታይሎግሎሰስ እና ፕላቶግሎሰስ። ላይክ ስታይሎም ሆነ ላይክ ሉክ ግሎሰስ ኢንዲኬት የሚያደርገው ዳት ኢዝ አባውት ታንግ ምላሳችንን ነው። እሱም ደግሞ ልንገራቸው። ጄኒዮግሎሰስ ስንል ፖዚሽኑ ላይክ ምላሳችንን ስቲክ አውት እንዲሆን ምላሳችን ወጥቶ እንድናወጣ ቢያደርገን ማን ነው? ዲስ ጄኒዮግሎሰስ ብለን የምንጠራው ነው። ሃዮግሎሰስ ደግሞ ብለን ስንል ዲፕረስ ለማድረግ ነው የሚጠቅመን። ስታይሎግሎሰስ ደግሞ ብለን ስንል ምላሳችንን ኤሊቬት ኤንድ ሪትራክት ለማድረግ ያገለግለናል። ፕላቶግሎሰስ ስንል ደግሞ that used to elevate what the posterior parts of tongue የኋለኛውን የምላሳችንን ፓርት ምን ያደርግልናል ማለት ነው? ኤሊቬት ለማድረግ ያገለግለናል ማለት ነው። እነዚህ ኤክስትሪንሲክ ብለን የምንጠራቸው የተንግ መስል ናቸው። እየጨረስን ነው። አይዟችሁ ባጭሩ እዚህ ደረጃ ላይ ደርሰናል። አሁን የመጨረሻ መስል ኦፍ ኔክ ላይ እንምጣ። እቺን ላስት ዊክ ላይ መስሎችን ኔም ስናደርግ ካሉበት ቦታቸው ላይ ከሚገኙባቸው አንጻር ይሰየማሉ ብያችሁ ነበረ። ስተርኖክሌዶማስቶይድ ብለን የምንጠራው መስል ነው እዚች ጋር። ሌላው ደግሞ ትራፒዚየስ መስል ነው። ዲስ ስተርኖክሌዶማስቶይድ ብለን የምንጠራው ሄዳችንን ሮቴት ለማድረግ ሲያገለግለን ኔካችንን ደግሞ ፍሌክስ ለማድረግ ያገለግለናል። ትራፒዚየስ ብለን ስንል ደግሞ to extend what the back and elevate their shoulder ለማድረግ ያገለግለናል ማለት ነው። ዲስ ትራፒዚየስ መስል ብለን እንጠራው ልክ ምስሉ ላይ የምታዩት ነው። በዛሬው ቆይታችን እያንዳንዷን መስል ከላይ ጀምረን ተመለከትን፣ እንወርዳለን ቶራሲክ እያልን ወደ ታች መስሎችን የምንመለከት ይሆናል ማለት ነው። የዛሬው ቪዲዮ በዚህ መንገድ ተጠናቋል። 7 ደግሞ የሌላኛውን የስኬለተል መስል አይነቶች ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ ድረስ ይሄንን ቪዲዮ እና ከዚህ ቀደም የተለቀቁ የኢትዮ ነርሲንግ ስቱደንትስ ቪዲዮ እንድታዩ ጋብዛችኋለሁ። እስከዚያው ባባይ